ናታን የደበቀውን የአደራ መልእክት አቤጌል በርበራ አግኝታም ነበር። ናታን አቤጌልን ስላያት ለወይዘሮ ማርቲ ጠርቶ ተናግሮም ነበር። ወይዘሮ ሰላም መውለጃዋ ስለደረሰ የሚሆነው አይታወቅም ስትል ለልጇ ለዳጣ ትልቅ መልእክት አዘል ደብዳቤ ጽፋላት ነበር። ሰላም ጤና ይስጥልን። የተወደዳችሁ የተከበራችሁ አድማጭ ተመልካቾች፣ ውድ የዚህ ቻናል ቤተሰቦች እንደምን ሰንብታችኋል? እንዴት ናችሁ? እንኳን ወደዚህ ቻናል በደህና መጣችሁ እያልኩ በዚህ ቪዲዮ የዳጣ ድራማን እንድንማማርበት ዘንድ ይዤ መጥቻለሁ። ቪዲዮውን እስከ ፍጻሜ እንድታዩት በአክብሮት ጋበዝኩ። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ግብዣይን አቀረብኩ። በዚህ ክፍል እንደተመለከትነው ወይዘሮ ማርቲ ለምታምነው፣ ለምትወደው፣ ለምትቀርበው ለናታን የአደራ መልእክት ሰጥታውም ነበር። ይህም መልእክት ለልጇ ለዳጣ እናትነቷን የሚገልጽ እና ተጨማሪም ሚስጥር አዘል መልእክት እንግዲህ በእንባ ታጥባ እየጻፈችም ነበርና ያንንም ከጨረሰች በኋላ አሽጋ ለምታምነው ለናታን ጠርታ ሰጥታውም ነበር። አደራ ስትል ይህንንም ለዳጣ ስጥልኝ፣ የምትሰጣትም ደግሞ እኔ ከሌለው ብቻ ነው ስትል ወይዘሮ ሰላም በተደጋጋሚ የአደራ አዘል መልእክቷን አጥብቃ ለናታን በመንገር ይህንን አሽጋ ያኖረችውን መልእክት አዘል ደብዳቤ ለዳጣ ናታን እንዲሰጥላት በአደራ መልክ በጥብቅ አሳስባው ሰጥተውም ነበር። እሱም ተቀብሎ ይህንን መልእክት እንግዲህ አቤጌል እንዳታየው ሲል፣ ምክንያቱም አቤጌል አነፍናፊ ናትና ሚስጥር የተባለ ነገር አያመልጣትምና ከሷ እንግዲህ የት ነው ማኖረው የት ነው ምደብቀው በሚል አስቦ አሰላስሎ ያው ከክፍሉ ውጪ የት ሊያደርገው ይችላል፣ ነገር ግን ሴፍ ነው ብሎ ያሰበበት ደብቆ ነበር። እንግዲህ ያንን ወረቀት ይዞ ተቀምጦ በክፍሉም እያለ አቤጌል ያው በሩን ከፍታ ገብታ ስታይ እሱም ተደናግጦ ያንን ነገር ደብቆም ነበርና ምንድን ነው የደበቅከው? ለምንስ ተደናገጥክ? በሚል ልታፋጠው ሞክራ ነበር። ምንም ሲል ምንም እንደማይመለከታትም ነግሯት እንድትወጣም አድርጎም ነበር። አቤጌልም እንግዲህ ደረቅ ስለሆነች እንግዲህ አይቼዋለሁ የተነጋገራችሁትንም ሰምቻለሁ ብላ ለማወጣጣት አይነት ነገር ስጠይቀው ነበር። ከሰማሽ ምን ሰማሽ ሲላት፣ እንዲሁም ደግሞ ምንም እንዳልሰማሽ ከሰማሽም በቃ እንኳን ሰማሽ አይነት ነገር ብሏት ክፍሉን ለቃ እንድትወጣ በቁጣ ሲነግራትም ነበር። እሷም ትታወታ እንግዲህ በር ላይም አሰላስላ አስባ ምን ማድረግ እንዳለባትም አጤና ቀጥታ ወደ እናቷ ክፍልን በማምራት ለእናቷም ስትነግር ነበር። ወይዘሮ ሰላም ለናታን ሚስጥር ነገር ሰጥተዋለች ስትል እናቷም እንግዲህ ምን ልትሰጠው ትችላለች? ከሰጠችውም ትስጠው ስትል ያው የእናትነቷን በመቆጣትም በመምከርም እንዲህ አይነት ነገር ውስጥ አልቃ እንዳትገባ ይልቁንስ ትኩረቷን ትምህርቷ ላይ እንድታደርግ አበክራ ነግራትም ነበር። አቤጌል ግን ያው በማያገባት መግባት ስራዋ ነውና በተለይ ደግሞ ትኩረት መስጠት ወይ ደግሞ ምንም በማይመለከታት ነገር ላይ ትኩረት በመስጠት ጊዜን በመስጠት ጭራሽ እንቅልፍ ሁሉ እስኪነሳት ድረስ እንግዲህ በተለይ የዳጣና የሰላም እና የአባቷ ጉዳይ አጠቃላይ ይሄ ሚስጥር ውስጧ ስለነገራት ይህንን ለማወቅ ካላት ጉጉት የተነሳ እንግዲህ የሆነ ነገር በሆነ ጊዜ ትደርሳለች፣ ታያለች ወይ ትሰማለች። አሁንም ይህንን ነገር ስለሰማች ያው አላድርም አወጣጣለሁ ስትል እንግዲህ ሳትውል ሳታድር ናታን ያው ከቤት ወጥቶ ነበር። ከዳጣ ጋር ሆነው ሻይ ቡና እያሉ ጥሩ ቆይታ እያደረጉም ነበር። የዚህን ጊዜ እሷ እንግዲህ ናታን ክፍል ገብታ በርበራ እንግዲህ አስሳ ሁሉም ቦታ አተራምሳ በስተ መጨረሻም ይህንን የደበቀውን ትልቅ የአደራ መልእክት እንዳገኘች ነው። እንግዲህ ይህንንም መልእክት አግኝታ ገና ከዛም እርቃ ሳትሄድ ያው ናታን ደርሶባት ለወይዘሮ ማርቲም ጭምር ተናግሮም ነበር። ያው ከዚህ ቀደምም አንድ ነገር ስታደርግ አቤጌል ሲያያት አልሰማ ስትል ወይ ለወይዘሮ ማርቲ ወይ ደግሞ ለአባትሽ እነግራለሁ ነው ሚላት። አሁንም ደግሞ እንደዛው ሲላትም ነበር። እሷም ዝም ብለ እንደ ሕፃን አባቴ ወይ እናቴ ምናምን አትበል ስትለውም ነበር። ሆኖም ግን ናታን በአቤጌል እጅግ ስለተናደደ በጣምም ተናዶባትም ደንፍቶባትም ነበር። እናም ከዚህም የተነሳ ይህንንም አላለፈም ተናግሮባትም ነበር እና ወይዘሮ ማርቲም በአቤጌል እጅግ እየተናደደችባት ነው። በነገረ ስራዋ ሁሉ
እጅግ እያማረረች ነው። አቶ ደረጀም እንግዲህ ከዚህ ቀደም አቤጌል ወደ ውጭ ሄዳ ትማር የሚለውን ነገር አንስቶ ነበር። ይህንን ሀሳብ ደግሞ ወይዘሮ ማርቲ አልተቀበለችም ነበር እና አሁንም በተደጋጋሚ እንግዲህ አቶ ደረጀ ወታ መማር አለባት፣ ትምህርትን ብቻ ሳይሆን ደግሞ ህይወት ራሱ ያስተምራል፣ ካልሆነ ይህች ሰው የምታስተውል ወይ የምትማር አይደለችም በጭራሽ፣ በእኔ ይሁንብሽ ትሂድ እያለ ነው እንግዲህ። ይህ ጉዳይ ሲነሳ ወይዘሮ ማርቲን በጭራሽ ልጆቼ ከአይኔ እንዲርቁ አልፈልግም፣ የትኛው ብዙ ሆነውብኝ ነው፣ ሁለት እንደናጡት ሁለት ናቸው። በተለይ ደግሞ የአይኔ ማረፊያ የሆነችው ይህችው አቤጌል ናት። ስለዚህ ከአይኔ ርቃ እንድትሄድ አልፈልግም ስትል ይህ ጉዳይ ሲነሳም አልወደደችም። አሁን ላይ ግን አቶ ደረጀ የወሰነ ይመስላል፣ እንነጋገርበታለንም ሲልም ነበር። በሌላ በኩል ወይዘሮ ሰላም እንግዲህ መውለጇ እንደደረሰ ነው። ስለሆነም ያው የሚሆነው ነገር አይታወቅም ስትል ልጇ ስትናፍቃት የነበረችው አሁን በቅርብ ያወቀቻት ናፍቆቷንም ተወታ ያልጨረሰችው ዳጣን እንግዲህ እሷ ደግሞ እናቱነቷን አላወቀችም። ስለዚህም ይህንን እንግዲህ የሚገልጽ ደብዳቤ ነው በስፋት በእንባ ታጥባ እንግዲህ የጻፈችው። ይህንንም ደግሞ ያው ለምታምነው ለናታን ነው እንግዲህ የሰጠችው። ለናታንም የሆነውን ነገር ወይ የጻፈችውን ወይ መልእክቱ ምን አይነት እንደሆነ አልነገረችውም። ነገር ግን አደራ በሚል ለዳጣ እንዲሰጣት እንዲሁም ደግሞ ዳጣንም ጭምር አደራ ስትለውም ነበር። ምክንያቱም ያው ስለምታምነው ስለምትወደውም የሆነውን ነገር የምትነግረው ለሱ ነው በግልጽ ስለምትነግረው ይህንንም ጉዳይ እንግዲህ በአደራ መልክ ነግረዋለች። ፕላስ ደግሞ ዳጣን ራሷንም አደራ ስትለው ነበር። አደራ እንዳታስቀይማት፣ እንዳትለያዩ አይነት ነገር ያው የእናትነት መልእክቷን እንግዲህ እዚህ ጋር ወይዘሮ ማርቲ ያው በእግዚአብሔር እጅ ነው የተያዘችው፣ ነፍሰ ጡር ናት። በሰላም ልገላገል አልገላገል የሚለውን ነገር የምታውቀው ነገር የለም። በእርግጥም የሚያውቅ አንድ ፈጣሪ ነው እና የሚሆነው ነገር ስለማይታወቅ ያው የተሰማትን ነገር በዚህ ወረቀት አስፍራ ይህም ለልጇ እንዲደርስ እንግዲህ በእንባ ታጥባ ነው የጻፈችው። በጣም የሚያሳዝን ፓርት ነው እንግዲህ እናትነቷን በአጭር ጊዜ ደግሞ ያወቀቻት ልጇን እናትነቷን የማታውቀውን ልጇን እንድታውቅ እንዴት እንደሆነ ነገሩ እንዴት ከጅምሩ ያለውን በስፋት አስፈራበትም ነበር። እንግዲህ ወይዘሮ ማርቲ በሰላም ተገላግላ ነገሮች በሰላም እንዲሳኩ ነው እንደ ኦዲየንስ የምንመኘው እንጂ ምንም ነገር መሆን የለባትም። ምክንያቱም ይህ ለዳጣ ራሱ ትልቅ ጸጸት ነው የሚሆነው በህይወቷ ሁሉ ሳታውቃት ያውም ደግሞ አጠገቧ ሆና ሳታውቃት እንዲሁም ደግሞ ወይዘሮ ማርቲ ወይዘሮ ሰላም በመገላገል ዙሪያ የሆነ ነገር እንኳን ደርሶባት ቢሆን ለዳጣ በጣም ከባድ ነው የሚሆነው፣ የእግር እሳትም ነው የሚሆነው እና ምንም መሆን የለባትም። እንግዲህ በሰላም ተገላግላ በአካል በአንደበቷ ራሷ እናትነቷን ብትገልጽ ነው በጣም ውብ የሚሆነው። መሆንም ያለበት እንደዛ ነው። እንዲሁም ደግሞ ወይዘሮ ሰላም የልጇን አባት የምትናገረው ማን መሆኑን የምታሳውቀው ምጥ ሲይዛት እንደሆነ ስትናገር ነበር። ቀጥሎም ደግሞ እንግዲህ ከወይዘሮ ማርቲ እንደሰማ ነው ወይዘሮ ሰላም እንግዲህ ከተገላገለች በኋላ የምትራሰው ወይም የምታርፈው አክስቷ ቤት እንደሆነ አሳውቃለች። እናም አቶ ደረጀ ደግሞ ይህ ከሆነ ታዲያ ዳጣም አብራት ሂድ እያለ ነበር እና ያው እንዳይታወቅበት ምክንያቱን ያደረገው ስለሚዋደዱ አብረው ቢሆኑ የሚል ነገር ሀሳብ ነው ያነሳው። ወይዘሮ ማርቲ ግን በጭራሽ የትም እንድትሄድ ማትፈቅድ፣ አሁን እንዴት ከእሷ ጋር ትሄድ ሲባል እንደዛ አልክ እያለች ስትናገር ነበር። እንግዲህ የዚህን ጊዜም አቶ ደረጀ ቤት ተከራይተንላቸው ለሁለቱም አብረው ወይ ይኑሩ ወይ የሚል ሀሳብም አንስቶ ነበር። ያው ለራሱም ነው እንግዲህ ይህንን ምክንያት የሚናገረው። ምክንያቱም እርቃም ዳጣ እንዳትሄድበት በአቅራቢያ ከሰላም ጋር ብትሆን ያው እናቷም ስለሆነች በዛው እናትነቷንም ለማሳወቅ ይህን ሚስጥርም ለመግለጥ ስለሚመቸው እንግዲህ ይህን ሀሳብ አቅርቦ ነበር። ወይዘሮ ማርቲ ግን በጭራሽ አይሆንም፣ ዳጣ መሄድ የለባትም፣ የአደራ መልእክታችን ናት ስትላል ነበር እያለች ነበር። እንግዲህ በአጠቃላይ በምን አይነት መልኩ ወይዘሮ ሰላም የልጇን አባት ልትነግራቸው አስባ ይሆን? እንዳለችው ለማምለጥ ይሆን? አክስቴ ጋ ነው የማርፎ ብላ ያለችው ወይስ
በቀጣይ ክፍሎች የምናይ ነው የሚሆነው። በአጠቃላይ በዚህ ቪዲዮ ያዘጋጀ ነው ይኸው ነው። ቪዲዮን በማየት እስካሁን አብራችሁን ስለቆያችሁ ከልብ እያመሰገንኩ በዚሁ ተሰናበትኳችሁ። በያላችሁበት ቸር ቆዩን።